አሚሩና እንግዲህ አብርሃም እንግዲህ ብቅ ብለዋል ማለት ነው። እንትናቸውን 500 ኬያቸውን አብርሃምም 500 ኬውን አሚሩም እንግዲህ አምሳኬ ነው አይደለ? እሱን ሊያከብሩ እንግዲህ በአንድ ላይ ሰብሰብ ብለዋል። እንግዲህ ደስ ይላል። ሀቂቀትን እውነት ለመናገር ማለት ነው። እንኳን ደስ አላችሁ። አሚሮ 50 ኬ ነው እንደ የገባኸው አንተ ገና ማለት ነው። 50 ኬ ደስ ይላል፣ ደስ ይላል። እንደ 50 ኬ ሴት ይገኛል። 50 ኬ ሰብስክራይብ እኛ ፈርደ ቤት በልተን 3 አመት 2 አመት ፈርደ ቤት በልተን አላገኘንም እኮ። እንዳንተ ድሎጊዎች ናችሁ ጉታጀሮች። ለወደሱም ለፋሚሊዎቻችሁ አስደስቱ። አዎ ምስጋና አቅርቡ። አብርሃም ታደሰ ሜጋሽዬ ግማሽ ምንል እንግዲህ ዝርዝሮ ገይቶታል ማለት ነው። አሁንም ደግሞ ምን የመሰለ መኪና እንግዲህ በዚህ አሁን መያዝ አለብህ። ዩቱብ ሰርቶ እዚህ ደረጃ መድረስ አሪፍ ነው። እንደናንተ ስራ ቢሆን ግን እስከዛሬ የምር እንምላችሁ እንደ ፎቅ በፎቅ ግን ቤት እንዴት አብርሃም እንዴት ኪራይ ቤት እስከዛሬ ድረስ ግን ራሳችሁ ቤታችሁን ታታስመርቁ የራሳችሁን። መቼም የሰው ላይ ወዶ የቤት ኪራይ አይከፍልም አዲስ አበባ ውስጥ። ግን ይሄ አፓርላማ ከሆነ የቁጠባ ቤት ከሆነ ሁላችንም ገዝተናል ቆይተናል። ደግሞ የዛሬ 7 አመት ገደማ ምናምን ነው። ያውም እኛ በገባንበት እና እኛ በገዛንበት ትንሽ ብር ነው። ቢያንስ 180 ምናምን ሺ ነው። 160 ስተፍርላ 160 ሺ ምናምን ነው የዛ ጊዜ ማለት ነው። በጣም ርካሽ ነው። ወደ 7 አመት ገደማ እየሆነው ነው ማለት ነው። አሁን እናንተ በእንደዚህ አይነት ቅጽበት እየሰራችሁ ራሳችሁ እርስ በርሳችሁ ተንቋሻችሁ፣ እርስ በርሳችሁ ተቦጣብጣችሁ፣ እርስ በርሳችሁ ተወዳድቃችሁ፣ እርስ በርሳችሁ ተገራርፋችሁ በርቢል ድረስ ሳይቀር ከተማ ለከተማ ሻንጣ ሳይቀር ጓገጭ እያደረጋችሁ ሰው ጉድ በሚልበት ታይም በቃ እኛ ስለ ሰው ምን አገባን ዩቱብ ይክፈለን እንጂ ብላችሁ እየሰራችሁ የራሳችሁ ቤት የሌላችሁ ለምንድን ነው? ሳላደንቃችሁ አላልፍም። መኪና አላችሁ፣ ጎበዞች ናችሁ። የቤት ኪራይ በወር 50 ሺህ እየከፈላችሁ ይህ ሳላደንቃችሁ አላልፍም። በሁለተኛ ደረጃ ሰፖርቱ የሰው ሰፖርት ይሄ ህዝብ ለሰው ነው የሚኖረው። ሰፖርት የምትደረጉት በእርግጥ ቤተሰብ ኃላፊነት እንዳለባቸው አውቃለሁ። መብላት መጠጣት አለ። ዋናው ኢኮኖሚውን የሚያደቀው ሆድ ነው። ሆድ ባይኖር የሰው ልጅ ሀብታም ነበር የሚሆነው። በቃ ለዚህ ነው አስቸጋሪ ስለሆን እኛ ሰዎች አላህ ሱብሃነሁ ወተዓላ ሲፈጥረን እኩሉን ድሃ እኩሉን ሀብታም አድርጎ የፈጠረው እሱም ጥሩ ነው የወደድኩት። ወላኪን አሁን እኔ እያልኳችሁ ያለሁትኝ ወደ ዋናው ስገባ ለምንድን ነው ቤት የሌላችሁ ነው? አብርሃም የጋሽዬ ጥያቄው ይሄ ያንተ ነው፣ መልስልኝ። አዎ ደመቁ ለምንድን ነው በኪራይ ቤቱና ያውም አያምርም ቤቱ ራሱ። አሁን ቤቱ አያምርም። የሄርሜ ቤት ነው በጣም የሚያምረው። ሄርሜላ ቤት ነው። ሄርሜላ በጣም ነው ቤቷ የሚያምረው። የቡዜም እንደዛው ማሻአላ ቤታቸው በጣም ነው የሚያምረው። የራሳቸውን ባይሆንም ተከራይተውም ቢሆን በጣም ነው የሚያምረው ቤቱ። ግን የሀብታም ቤት ነው ቤቱ። የደመቁ ግን አይረባም ቤቱ አይረባም። አሁን የሄርሚ በወር እንግዲህ ወይ 60 ሺህ ወይ 80 ሺህ ወይ 70 ሺህ የሄርሜላ ማለት ነው። የሄርሜላ ባለሳሳት 80 ሺህ ነው የምትከፍለው በወር ውስጥ። ለምን ቤቱ ጽድት ያለ ነው። የአብርሃም በረት ነው ይሄ በረት፣ ዝም ብሎ በረት። የደመቁ ቤት በረት ስለሆነ ማጥበውም ኩሽና ቤቱም አያምርም። የዛ ጊዜ አብርሃም እቃ ሲያሳጥቡት አይቼዋለሁ። በጣም የሚያስጠላው። ብዙ ጊዜ ቤቱን አየዋለሁ። አንደኛ ክላሱ ምናምን የሚመጡበት ምናምን ያስጠላል። በጣም ነው የሚያስጠላው። ሳላውም ያስጠላል። ከነባ ማሟራቸው በጣም ነው የሚያስጠላው ቤቱ። ቤት ያየሁት እኔ የማን ቤት መሰላችሁ? የልጅ ቶፊቅ የሚኖርበት ቤት በጣም ነው የሚያምረው። የእሱ ልጅ ቤት ማሻአላ። እንደገና ሶፊም ባይዘው ሶፊ ባለቤቱ ናትኝ፣ እርጉዝ ናት። አሁን ላይ ዩቱብ መስራት በጣም አቅቷቸዋል እነሱ። ልጅ ቶፊቅ ማናጀር ነበር በነገራችን ላይ የዩቱቡ ማለት ነው። በጣም ጀግና ላይ ጎበዝ ነበር። አሁን ግን የራሱ የሆነ ስራ ይዞ ሶፊ ቡቲክ ከፍታ ነፍሰ ጡር ናት። ሚስቱ ናት ባለቤቱ፣ ሀቅ ሚስቱ ናት ማለት ነው። እና ያው ለዩቱብ ብሎ ነው ያን ሁሉ ነገር ሲያደርግ ነበረው እንጂ ባለቤቱ ሀቅ ሚስቱ ናት። እና ሲቀጥል ምን ልላችሁ ነው? አሁን ነፍሰ ጡር ናት፣ ልትወልድ ነው። እና ምን ልላችሁ ፈልጌ ነው፣ ለምንድን ነው ቤት የሌላችሁ ነው? አብርሃም ይሄን ያህል እየሰራችሁ ይሄን ያህል እየለፋችሁ እናንተ ለምንድን ነው የራሳችሁ ቤት ሆኖ አስመርቃችሁ ራሳችሁ ቤት ያልገባችሁት? የቡታጀራ ዩቱበሮች ነውስ አሁን የቤቱን ዕዳ ለመክፈል ነው ተጋ የምትሉት ነው? ማንኛውም 500 ኬ እንግዲህ አብርሃም ታደሰ ግማሽ ሚሊዮን ሊያከብር ነው። እንኳን ደስ አላችሁ፣ ደስ ብሎኛል። ለፍቶ መስዋዕትነት ከፍሎ አሚሮ 50 ኬውን
ከኛ አይበልጥም አይደል ጋይስ? በሰብስክራይብ አይበልጥም አይደለ? የእኛንም እስኪ አብራችሁ አክብሩልን። አብርሃም እኛ አቃተን እኮ፣ ምክንያቱም ለእናንተ ነው የኖርነው። እኛ አቃተን እኮ ማንም እኮ 200K 300K ገብተው እኮ ያከበረ የለም እኮ። ምን ሆነን ነው ግን? ምን ነክቶን ነው? የውጭ ሀገር ያለን ሰዎች ለምንድን ነው? ምክንያቱም ሌላ ደግሞ ስላለን ነው። በዚህ አንተዳደር ኮንፊደንስ ስላለን እኮ እንደው ይብቃ ይከተት እኮ የምር ውጭ ላይ የሚኖሩ ሴቶች ኧረ ብቃት በእነሱ ይብቃ ይከተት። ምሬን ነው የምላችሁ። አለ ኩል ያህል ምን ልላችሁ ፈልጌ ነው። እሰይ ደስ ይላል። እንግዲህ አሜሮም እንኳን ደስ አለክ፣ ማይኩ ጃክሰን እንኳን ደስ አለክ። ጥሩ ነው። ብዙ ጊዜ መነጸሩና ይሄ እንትኑ ግን ደበር አረገኝ ትንሽ። ጸጉሩ ምንድን ነው? ዝም ብሎ አንተ ግንባርህን ማውጣት። አፋን እንግዲህ ተዘግቷል ማለት ነው። ይቅርታ ስልክ ገብቶ ነበርና ስለዚህ አሪፍ ነው፣ ጥሩ ነው ነው የምለው። እንግዲህ ያው ቤታችሁን የራሳችሁን የምትሉትን ያዙ፣ ግቡ፣ ልትመረቁ ማለት ነው። እውነቴን ነው። የራሳችሁን ቤት ደግሞ አስመርቁና አሁን እንግዲህ ግማሽ ምኔል ይዟል አብርሃም። እንግዲህ 1 ምኔል መግባት አለበት። እስኪ ተባበሩት እስኪ 1 ምኔል እስከሚገባ ሄርቤላ ልብ ሄርቤላ በቶካ ያስገባት። ተበጣጣችሁ ተቦጣጣችሁ ሴትና ሴቶቹ ገጥመውን ቢሆን ደም ተፋሰውን ቢሆን መተኪያ ያስገቧት። እንደ ቀልድ ነው እንደ እኔ በሆነ ደመቁ ላይ ውሃ እንደፍቼ መተኪያ እንድትገባ ሄርሜላን አደረግ ነበረ። ደመቁ ላይ ውሃ ድፊባት ሄርሜላ። እውነቴን ነው። ይዘሽ መጣሽ ድፊባት ፊቷ ላይ ውሃ